ልጅ በሉ በእግዚአብሔር ቀኝ ቆሞ አየዋለሁ። የዚህ ዘመን አቋሙ የተነፈሰበት ነው። ሁሉም ይነዳዋል ማለት ፖለቲካው ይነዳቸዋል፣ ዘር ይነዳቸዋል፣ ሆድ ይነዳናል፣ ስልጣን ይነዳናል። ጥቅም ፈላጊዎች ለጥቅማቸው ካባ አልብሰው ነው የሚመጡት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለቀዳማዊነቱ ትናንት፣ ለዳህራዊነቱ ነገ፣ ለማዕከላዊነቱ ዛሬ የማይባልለት የአባቶቻችን አምላክ ቅዱስ እግዚአብሔር ፍጥረታት ሳይኖሩ ምስጋና ከባህሪው እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከርቀታችን ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ስለ ቸርነት ስራው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ከሁሉ በማስቀደም ብፁዕ አባታችን አቡነ እንጦንስ የምዕራብ ሐረርጌ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ሰዓታችንን ስለምታውቁት ክብራችሁ እንደ ሰማይ ኮከብ ይበዛላችሁ አባቶቼ፣ ከደብራችን ዋና አስተዳዳሪ ጀምሮ መምህራን፣ ያቋቋም መምህራን፣ የድጓ መምህራን፣ የዜማ የሁሉም ባለሙያዎች አባቶች አትቀየሙኝም ብዬ አስባለሁ። ከእናንተ በመጀመር የቅድስት ቤተ ክርስቲያን ልጆች ምእመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም እንደምን አረፈዳችሁ? እንደምን ቆያችሁ? እኔ አልሰማችሁም? እንደምን ቆያችሁ? እግዚአብሔር ይመስገን ያስባለን። እግዚአብሔር ይመስገን። የተወሰነ ደቂቃ ስለሚኖረን ነው አባቶችንም ሳልጠራ ዝጋ የገባሁት እና ከዛ የተነሳ ሁላችሁም አንድ ጊዜ ብቻ እንደምትታዘዙኝ ተስፋ አደርጋለሁ። እስኪ በሉ የሰው ልጅ በየት ቆሞ በማን ቀኝ የማን ልጅ ነው? ይህንን አየዋለሁ ብሎ የሰማዕታት መጀመሪያ የሆነው ቀዳሜ ሰማዕት የዲያቆናት አለቃ የሆነው የምእመናን ጠበቃ በምእመናን ላይ የመጡትን ፈተናዎች ሁሉ አርቆ ቤተ ክርስቲያንን እንድትቀጥል ከውስጥ ከውጭ ፈተና የታደጋት ታላቁ የዲያቆናት አለቃ ቅዱስ እስጢፋኖስ ነው። ቃሉን የምናገኘው ግብረ ሐዋርያት ምዕራፍ 7 ቁጥር 56 ላይ ነው። በጣም ከማስበውና ከምታስቡት በታች ደቂቃችን ጥቂት ነውና የተወሰኑ ነገሮች ብቻ ብያችሁ ትምህርቱን ጨርስና ብፁዕ አባታችን ስላሉ እሳቸው ጨምረው ያጎደልኩትን መልተው ያስተምሩናልና ለተወሰነ ደቂቃ ነው ከኔ ጋር የምንቆየው። ቅዱስ ቀዳሜ ሰማዕት እስጢፋኖስ ሁላችንም እንደምናውቀው እስጢፋኖስ ማለት የስሙ ትርጉም ማህቶተ ቁድ ወይንም ፋኖስ ማለት ነው። ፋኖስ ማለት ብርሃንን የሚያበራ ነፋስ የማይገባበት ነው። ፋኖስ በሁለት ነገር ብርሃን እንዲሰጥ ይሆናል። አንደኛው በዘይት፣ ሁለተኛው በፈትል። ፈትሉ ብቻ ቢኖር ዘይት ከሌለ እሳቱ ተዋህዶት ሊኖር አይችልም። እሳቱ ብቻ ቢኖርም ፈትል ከሌለ ዘይቱ ብቻ ቢኖርም ያለ ፈትል እሳት ብርሃን ማግኘትን አይቻልም። እንደ ፈትል አካሉ፣ እንደ ዘይት መንፈስ ቅዱስ፣ እንደ ብርሃን እግዚአብሔር ነው። እንደ መስታወት ነፋስ እንደሚከለክል መስታወት ሃይማኖቱ ነው። ነፋስ ገብቶ ፋኖሱን እንዳያጠፋው መስታወቱ እንደሚከለክልለት ቅዱስ እስጢፋኖስን በሃይማኖት በምግባር ጸንቶ ለመኖሩ በዚያ ለመኖሩ ምክንያቱ አንደኛው የእግዚአብሔር ማደሪያ መሆኑ ነው። ሁለተኛው የሱ ብርሃን እንዳይለየው በእምነት የጸና መሆኑ ነው። እና ከዚህ የተነሳ እስጢፋኖስን ሊቃውንት አባቶቻችን ሲናገሩ ከታች እስጢፋኖስን ከላይ እግዚአብሔርን እያየን እንኖራለን ይላሉ። ከታች ማንን?
የመጀመሪያው በአዲስ ኪዳን ቀዳሜ ሰማዕት የሚያሰኘው ከሰማዕታት ከክርስቶስ ቀጥሎ የሰማዕታት መጀመሪያቸው በአደባባይ ተወግሮ የሞተ ክርስቶስን የመሰከረ ክርስቶስ በተከሰሰበት የተከሰሰ ክርስቶስ ለምእመናን አንድነት እንደሞተ ለምእመናን አንድነት የሞተ ክርስቶስ ኦሪትን ይሽራል ተብሎ እንደተከሰሰ ኦሪትን የሙሴን ሕግ ሽራል ተብሎ የተከሰሰ ክርስቶስ ነፍሱን አባ ማጽ ነፍሴ ወስተዴከ ክቡር አባት ሆይ ነፍሴን አደራ ላንተ ሰጣለሁ ብሎ እንደሞተ እስጢፋኖስ ደግሞ ቅዱስ እስጢፋኖስ ነፍሱን ለእግዚአብሔር አደራ ሰጥቶ የሞተ ክርስቶስ ስለ ቤተ ክርስቲያን ሲል የሙሴን ሕግ ይሽራል ቤተክርስቲያንን በ3 ቀን አፍርሼ እሰራታለሁ ብሏል ተብሎ እንደተከሰሰ ቤተክርስቲያናችንን የሚያፈርሳት ክርስቶስን አምላክ ብሎ የሰበከ ብለው ቅዱስ እስጢፋኖስን ወንጅለውታል። የቅዱስ እስጢፋኖስ የሞቱ መጀመሪያም ሃይማኖቱ ነው፣ የሞቱ ፍጻሜም ሃይማኖቱ ነው ማለት ነው። የሞቱ መጀመሪያ ምንድነው? ሃይማኖታችን ማን ነው? ክርስቶስ ወልድ ኢየሱስ ማለት ነው። በየሰፈር ኢየሱስ የሚሉት ኢየሱስ አይደለም። በስምማ ተመልከቱ። በስም ከሆነማ በመምሰልማ ክንፍ በመኖር ከሆነ ዝንብም ትበራለች፣ የንብ ምግባር የላትም እንጂ። ክንፍ በመኖር ከሆነማ አሞራም ክንፍ አለው፣ የንስርን ያህል አይበርም እንጂ። ስም ተገልብጦ ነው የውሃ እናት የሚል ስም የያዘችው። ውሃው ከሌለ የማትኖር የውሃ እናት ተብላ ተጠርታለች። ይሄ ኢየሱስ እያሉ የሚጠሩት የልብ ወለድ ፈጠራቸው ነው። ኢየሱስ ማን ነው ከተባለ የእግዚአብሔር የባህሪ ልጁ ነው። ኢየሱስ ማን ነው ከተባለ አምላክ ወልድ አምላክ ነው። ኢየሱስ ማን ነው ከተባለ ዓለምን ያዳነ የዓለም ቤዛ ነው። ኢየሱስ ማን ነው ከተባለ የሚከራከርልን መምህራችን ነው። ወመምህር ዘይትቃወም ለነ የሚከራከርልን መምህራችን በሃይማኖት የጠራን ዘያሲ ወደ ሃይማኖት የጠራን ተወካፊ በሃይማኖት የተቀበለን ዘያሲ ወደ መከራ የጠራን ተወካፊ መከራውን ስንቀበል መከራውን ተቀበላችሁልኝ ብሎ የሚሸልመን ወመምህር ዘይትቃወም ለነ በአላውያን በካህዲያን በመናፍቃን ፊት በቅዱስ እስጢፋኖስ አድሮ አይሁድን በሰለስቱ ምዕት አድሮ አርዮስን በ150 ሊቃውንት አድሮ መቅዶኔዎስን እስከ ዕለተ ምጽአት በሚነሱ ጳጳሳት ሊቃውንት መምህራን ካህናት ዲያቆናት አድሮ እስከ ዕለተ ምጽአት ድረስ የሚነሱ መናፍቃንን የሚረታልን መምህራችን ነው። ራሱ መምህራችን የሆነልን አምላካችን ስሙ የተመሰገነ ይሁን። ነሳ ብቻ ትንሽ አንስቼ ትምህርቴን ልጠቅልለው። የመጀመሪያው ቅዱስ እስጢፋኖስ የተከሰሰበት ምክንያት ዛሬ እረፍቱ ነው። ሁላችሁም እንደምታውቁት የተከሰሰበት የመጀመሪያው ምክንያት የሙሴን ሕግ ይሽራል የሚል ነው። የማንን ሕግ ነገር ሁላችሁም በጣም ይቀርበሉኝ። የቅዱስ እስጢፋኖስን አሿሿሙን ማወቅ አለብን አንድ ጊዜ አይደል? ቅዱስ እስጢፋኖስ ሐዋርያት ይኸውላችሁ በደንብ ስሙ። የምእመናን ፈተና ምንድነው ቢባል አንድነት ማጣት ነው። ምን ማጣት ነው? ምንድነው? እስራኤል ማነው ሐዋርያት ሲያስተምሩ ምእመናን በዙ። ምእመናን ሲበዙ ከአረማውያንም ከእስራኤላውያንም ተመልከቱ ቤተ ክርስቲያን ሁሉንም አትጸየፍም። ከአምልኮ ጣዖት የመጣውንም እግዚአብሔርን ሲያመልክ በኦሪት የኖረም ቢሆን ሁለቱንም አንድ አድርጋ ነው የምትይዘው። ሁሉንም ስለማትጸየፍ ሁሉንም ተቀብላ ሁሉንም ማስተምራ ንጹህ አድርጋ ባለችበት ሰዓት አንድ ነገር መካከል ላይ ገባ። ሁሉም ወደ ሐዋርያት ይመጣሉ፣ ሀብታቸውን ይሰጣሉ ለሐዋርያት። ሐዋርያትም ያንን ሀብት ተቀብለው ለምእመናን እኩል ያስተዳድሩ ነበረ። በዚህ የተነሳ ሐዋርያት ለመንፈሳዊ ነገር ይፋጠናሉና ምእመናኑን ለሁሉም ማስተናጋጅ ሆነው አይዘልቁትም። ከዛ የተነሳ እስራኤል እዛ የተሰበሰቡት ክርስቲያኖች መነቃቀፍ ያዙ። ምን እያሉ የኛ ዘመዶች አልበሉም። ሆድ ነው መቼም ዓለምን የሚያጠፋው። ሆድ ብዙ ነገር አሰድዷል። እውነቴን ነው። ሆድ ያመጣው ነገር መጥፎ ነው። ከዛ በዚህ የተነሳ በሆድ የተነሳ ሲከፋፈሉ የሴቶች ነቀፋ ደግሞ ጎላ ይላሉ ሊቃውንት። ምን የሚል እስራኤላውያን እንደምታውቋቸው ቤተ እግዚአብሔር ውለው ይመጣሉ። ከአሕዛብ የመጡት ደግሞ ምግብ እያሳመሩ ይበላሉ። ሁለቱ መሰዳደብ ያዙ። ዝም ብለሽ ሄደሽ ቤተ ክርስቲያን ስትክበሰበሽ ተያለሽ ይሏቸዋል ቤተ ክርስቲያን የሚውሉትን። እነዛ ደግሞ ቀድሞ ስለወዳችሁ ከሆነ ለምን ተጠመቃችሁ ይሏቸው ጀመር። በዚህ የተነሳ ነቀፋው እየበዛ ምእመናኑ መጣላት ሲጀምሩ ምን አሉ መሰላቸው ሐዋርያት?
እኛ የተሾምነው ለሆድ ልናገለግል አይደለም አሉ። እስኪ በሉ እኛ የተሾምነው በሉ ለሆድ ምን ልንል አይደለም። ቤተ ክርስቲያን ዓላማዋን ሳተች የሚባለው ቤተ ክርስቲያን አትስትም እንጂ ለሆድ የሚያገለግሉ አገልጋዮች ሲገቡባት ነው። ለሆድ ብለው መምህር የሚሆኑ፣ ለሆድ ብለው ካህን የሚሆኑ፣ ለሆድ ብለው ሰባኪ የሚሆኑ ሰዎች ሲመጡ ቤተ ክርስቲያን ዓላማዋን ትስታለች። ቤተ ክርስቲያን ዓላማዋን ትስታለች ያልኳችሁ እዚህ ጋር ያለችውን ነው ያልኩት እንጂ ቤተ ክርስቲያን የምትባለው የማይበረ መላእክትና የደቂቀ አዳም አንድነት ስለሆነ ከዛ ውስጥ ተቆርጠው እነዛ ሰዎች ይወጣሉ ነው። ቤተ ክርስቲያን አትስትም። የማትስተው ቤተ ክርስቲያን ልጆች ያደረገን እግዚአብሔር ይመስገን። ይሄን ካልኳችሁ ልመልሳችሁ ወደ ነገሬ። ከዛም በኋላ እናሉና ሰው ምረጡ እንሹምላችሁ አሏቸው። 7 ዲያቆናት ተመረጡ። ከነዚያ መካከል ቅዱስ እስጢፋኖስ አንዱ ነው። ከዚህም በኋላ ቅዱስ እስጢፋኖስ መንፈስ ቅዱስ ያደረበት እስራኤልን የሚመራ ሆነ። ልብ ብላችሁ ስሙ። በሆድ የተጀመረ ጥቂት ነገር አድጎ ሀገር መክፈሉ አይቀርም። በሆድ የተጀመረ ነገር ከዚያም በኋላ እስጢፋኖስ ገባና ያንን ሰይጣን በሆድ ምክንያት ያመጣውን የክርስቶስን ማህበር መክፈል ጸጥ አደረገው። ከዚያም አልፎ መንፈስ ቅዱስ አድሮበት ነበርና እስራኤልን በቀና እስራኤል ዘነፍስ ምእመናንን ክርስቲያኖችን በቀና እያስተዳደረ ከቆየ በኋላ ልብ በሉ መንፈስ ቅዱስ ስላደረበት ታላላቅ ታምራትን እያደረገ እስራኤልን መጠበቅ ያዘ ይላል። ማንን መጠበቅ ያዘ? እስራኤል ዘነፍስ ክርስቲያኖችን ማለት ነው። ከዚያ በዚህ የተነሳ ናኦስ የሚባል አንድ ጠንቋይ ነበረ። ይሄ ጠንቋይ ምእመናንን የሚያስት ነው። በነገራችሁ ላይ አንድ ልንገራችሁ። ሻሽ የጠመጠመ ሲያዩ መናፍቃን ደብተራ ይላሉ። ደብተራ ማለት ድንኳን ማለት ነው። ጠንቋይ ማለት ያልተማረ ሰው ምን ችግር አለ? እንደ ልቡ ቢናገራል። እንደ ልቡ ናቸው እነሱ ማለት ነው። ደብተራ ማለት ቃሉ ሲፈታ ድንኳን ማለት ነው። ደብተራ የምትባል እመቤታችን ድንኳን ማለታችን ነው። ደብተራ የሚባል የሙሴ ድንኳን ነው። ስለዚህ ልብ በሉና ስሙ። ቤተ ክርስቲያን ጠንቋይ የላትም። ቤተ ክርስቲያን ጥንቁልናን አትሰብክም። ቤተ ክርስቲያን ከጠንቋዮች ጋር እየተዋጋች ኖራለች እንጂ ቀድሞም ተዋግታለች፣ ዛሬም ትዋጋለች። ስለዚህ ልብ በሉ። ታምራትን ሲያደርጉ እነሱ በጥንቁልና ስለሚያደርጉ እናውቃቸዋለን እኮ። በሃይላንድ ውሃ እየሞሉ ሃይላንዱ አፍ ላይ ቀለም ቀብተው ውሃውን ወደ ደምነት ቀየርን እያሉ ሰውን ሲያንጋጉት ነበር ሰሞኑን። እነሱ ናቸው እንደዚያ የሚያደርጉት። እግራቸው ላይ ቀይ ስር እየቀቡ ቀይ ደም እያረጉ ይኸው ከደሙ ኢየሱስ ፈወሰ እያሉ ሽባ እየመሰሉ እየሮጡ ሰውን የሚበሉ እነሱ ናቸው ጠንቋዮች ማለት ነው። ቤተ ክርስቲያን ጠንቋይ አይደለችም። የእሷ ልጆች ያደረገን እግዚአብሔር ይመስገን። ስለዚህ ተመልከቱ። ቆዩ ትምህርት እንዳያቋርጥ ቆዩ እና ስለዚህ ተመልከቱ። እንደዚያ እያደረገ ታምራትን አደረገ። ምእመናንን በአንድነት ጠበቃቸው። እግዚአብሔር የምን አምላክ ስለሆነ የአንድነት አምላክ። እስኪ በሉ የአንድነት አምላክ በሉ። በአንድነት እንድንኖር መድኃኔዓለም ይርዳን። በአንድነት ያልኖረን ሰው እግዚአብሔር አያውቀውም። ከአካል ሊተርፍ የሚችለው ማን ነው? ራአውን ለተመልከቱ። አካል መናናቅ ከጀመረ ከሰረ። አይን ቅንድብን ከናቀች ከሰረች። ጉድፍ ቢመጣ ማን ይጋርድላታል? አይን ተመልከቱ። አፍንጫ ደግሞ አይንን ከናቀ ተመልከቱ ጅብ ቢመጣ ማን ያይለታል? ጥርስ ተመልከቱ። እዛ ጋር ዝም ብለህ ተጎልተ ብሎ አይንን ቢልክ አይን ካላየ ጥርሱን የሚያረግፍ ራሱን የሚያረግፍ ድንጋይ ቢመጣ ማን ያድነዋል? አይን እጅን ከናቀች ተመልከቱ። እኔ እዚህ ላይ ተው አይን ጥርሳውን ተመልከቱ። እጅ አንቺ እዛ ውስጥ ተጎልተሽ እኔ መከራዬን እያየሁ ብትልጅ አይን ካላየ እጅን የሚሰብራትን ነገር ማን ያይላታል? በአንድነትስ ካልኖሩ ሊያተርፍ የሚችለው ማን ነው? አይን ተመልከቱ። እግርን ከሰደበች፣ እግር አይንን ከሰደበች፣ አፍንጫ ጆሮን ከሰደበ፣ ጆሮ ምላስን ከሰደበ፣ ምላስ ጸጉርን ከሰደበ ማን ነው ሊያመልጥ የሚችለው? ጅብ ይመጣ። አይን ብቻዬን እሄዳለሁ ብትል ሳር ያፈርጣታል። እግር ብቻውን እንቀረፈፋለሁ ቢል አንዱ እንጨት ነው ብሎ ሊማግደው ይችላል። ጆሮ ተመልከቱ። ሳይሰማ ምን አገባኝ ቢል አይን እኔ እየሰማው ነው እንጂ መከራዬን እንግዲህ ከዚህ በኋላ አልሰማም ቢል አይን ጆሮ ካልሰማንም እተዋለሁ ብትል ጆሮ ካልሰማ አይን ብቻዋን የምታመጣው ለውጥ የለም። ጅብ ቢመጣ ድምፁን ሰምቶ እንድትሮጥ የሚያደርጋት ጆሮ ነው። ስለዚህ እግዚአብሔር የህብረት አምላክ ነው። እስኪ በሉላችሁ እግዚአብሔር በሉ። የህብረት አምላክ ነው። ያለ ህብረት የሚኖር እኔ የእንትና ዘር እኔ የዚህ ሀገር ሰው እያለ የሚደሰኩር ሰው
የእግዚአብሔርን መንግስት አያይም። ለምን? እግዚአብሔር የማህበር አምላክ ነው። እነዚህን አስማምቶ አንድ አድርጎ አኑሯል። ላይጠቅም የፈጠረው ፍጥረት የለም። ሁላችንም እንድንጠቅም እንድንተባበር መድኃኔዓለም ይርዳን። ከዚህ የተነሳ ተመልከቱ፣ ያ ጠንቋይ እንደዛ እያለ ሲነሳ ቅዱስ እስጢፋኖስ በነበረበት ዘመን ነው። አንዱን ብቻ አንስቼላችሁ ልሂድ። ከዛ ምን አደረገ መሰላችሁ? ቅዱስ እስጢፋኖስ ታምራትን ሲያደርግ ጠንቋዩ ቀንቶ እኔም ታምር አደርጋለሁ አለ። ቅዱስ እስጢፋኖስ አይነ ስውር ሰው ነበር፣ አይኑን አበራለት። ሽባ ነበር፣ ተረተረው፣ እንዲሰራ አደረገው። ደንቆሮ ነበር፣ እንዲሰማ አደረገው። ይህን ሲያደርግ ተመልከቱ፣ ያኛው ናኦስ የሚባለው ሰውዬ እሱ አይነ ስውር ነው ያበራ። እኔማ ደግሞ ይገርማቸዋል፣ አይነ ስውር ማብራት ሳይሆን በሬውን ለሁለት ከፍለዋለሁ አለች። ምኑን ለሁለት? በሬውን ሄዶ በጆሮ ቢለው ለሁለት ክፍል አለ። ሚዛን አምጥተው ቢመዝኑት ሁሉም እኩል ሆነ። ሰው ታምር ወዳጅ አይደል? ጎበዝ እንደው ኧረ ተው ጎበዝ ተው። በጣም እኮ ነው መንቃት ያለብኝ። ጌታ ምንድን ነው ያለው? ወዛቲ ታምር ትተለወሙ ለለ ያምኑ በስሜ፣ በስሜ የሚያምኑትን ታምር ይከተላቸዋል አለ እንጂ ታምርን ይከተላሉ አላለም። ክርስቲያን ታምርን ነው እንጂ የሚያስከትለው ታምር አይከተልም። እናንተን አዳራሽ እንዲህ ያለ ታምር ተደረገ፣ ክርስቲያን ታምር መች ይከተላል? ታምር በስሙ የሚያምኑትን ይከተላቸዋል። ስለዚህ ተመልከቱ፣ ምን አለ መሰላችሁ ህዝቡ፣ አረ ታምር የሚያደርግማ ናኦስ ነው እንጂ በናኦስ አምነናል ብሎ ህዝቡ ተሰብስቦ በናኦስ አመነ። ቅዱስ እስጢፋኖስ እንዲህ ያለው ናኦስን፣ በሬውን የገደልከውን አስነሳው አለው። አይቻለው። ሰማይ ማጥፋት ይቻላል፣ ማዳን አይቻለውም ጋኔን። ስለዚህ አይሆንልኝም ሲለው እኔ ግን አለው አንተ የገደልከውን አስነሳዋለሁ አለና በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም ተነሳ አለ ወሬው። ያ በሬ ተነስቶ ተመልከቱ፣ በሰው ቃል ተጣርቶ ናኦስ ና ቅዱስ እስጢፋኖስ እየጠራ ነው ብሎ ናኦስን በቀንዱ እያባረረ ይዞት ሄደ። አሃ ቅዱስ እስጢፋኖስ በሬውን እንዲናገር አደረገው ሲባል ሊያምህ ነው አይደል? የበልዓም አህያ የተናገረችው የትኛው ትምህርት ቤት ገብታል? ከበልዓም አህያ በሬው ያንሳል እንዴ? የበልዓምን አህያ ያናገረ በቅዱስ እስጢፋኖስ አድሮ በሬው እንዲናገር አደረገው። የዚህን ጊዜ ትክክለኛው አምላክ የቅዱስ እስጢፋኖስ ነው ብለው ወደ እስጢፋኖስ መጡ። የዚያን ጊዜም ተመልከቱ፣ ሸምበቆ አቋምሽ ወዴት ነው ብትባል ነፋስን ጠይቁት አለቻሉ። ይቅም ብቻውን አይቆም። ስለዚህ ተመልከቱ፣ እየሰማችሁ ነው? ልጨርስ ነው። እሺ ከዚያም በኋላ ምን አለ መሰላችሁ? የቅዱስ እስጢፋኖስ አምላክ ነው ትክክለኛው ብለው ሲመጡ ተመልከቱ፣ ቶሎ ጉዴ ሳይገለጥ ወደ ሰማይ ላርግ ነው ልበል አለ። ከዛ በኋላ ህዝቡን ሰበሰበና አንተ እንዲህ አይነት ነው ስራ፣ አንተ እንዲህ ያለብህ እያለ እንግዲህ እንደ ሰዎቹ ማለት እንደዛ እየተናገረ አጋንንትን ይዛችሁ ውጡ ወደ ላይ አላቸው። ከዚያ ተመልከቱ፣ ሰው እኮ ሸምበቆ ነው። አሁን በቅዱስ እስጢፋኖስ አምላክ አምኖ ተመልሶ እንደገና አጋንንት ያን ሰውዬ ይዘውት ከፍ ሲሉ አረዳያ ሰውስ ማለት ናኦስ አሉ። ተመልከቱ፣ ተመልሰው ማለት ነው። ታምር መከተል ማለት ነው። ታምር መከተል አያስፈልግም። ታምር ነው ክርስቲያንን የሚከተለው። ስለዚህ ተመልከቱ፣ እንደዛ ሲሉ ቅዱስ እስጢፋኖስ ዝም አለ። ኧረ አመለጠ እስጢፋኖስ አሉት። ተውት ከፍ ይበል እባካችሁ አላቸው። ከዚያ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲል ናኦስን የያዙት አጋንንት ተሰብስበው ልም ሲሉ ናኦስ ወርዶ ተንቆጫቁጮ ሞተ ይላል። እንዲህ አድርጎት ምዕመናኑን አጸናቸው። የቅዱስ እስጢፋኖስ አምላክ ሁላችንን የሚያጽናን። ከዚያ በኋላ መጨረሻ ላይ ይህን ሰውዬም ቅዱስ እስጢፋኖስ ከሞት አስነስቶታል። ይህ ታምር የተሰጠው ነው። ከዚህም በኋላ ተመልከቱ፣ በዚህ የቀኑ አይሁድ ቅዱስ እስጢፋኖስን ከሰሱት። ምን አሉት? ነገሩኝ እንጂ በሞቴ ምን ብለው ነው የከሰሱት? የሙሴን ሕግ ይሽራል። በሞቴ አንድ ጊዜ በሉልኝ፣ የሙሴን ሕግ በሉ። አያችሁ ሰው ተንኮሉ። ሙሴን እኮ አያምኑበትም። ለጥቅማቸው ሲሆን ግን አሁን እንደ ዘረኛዎቹ እንደ ዘመናችን ዘረኛዎች ማለት ነው አንቀው የገደሏቸው እነሱ ናቸው። ደግሞ ህዝቡን ለማስነሳት የነገሌ ወገን ብለው ይጠቅሱልናል። እስኪ ተመልከቱ፣ ኢትዮጵያ እስከነ ሚኒስቴሮቿ ላትነሳ የተቀበረችበትን ዘመን አስታውሰው፣ የኃይለ ሥላሴን ዘመን። ከዚያም ተመልከቱ ስንት ደጋግና ስንት ታላላቅ ነገስታትን የገደሏቸው የራሳችን ሰዎች ናቸው። እነሱን ገለው በእነሱ ስም ይፎክራሉ እንደገና ለጥቅማቸው ሲፈልጉ ማለት ነው።
ሙሴን አያምንበትም፣ በሙሴ ስም ይፎክራሉ። የሙሴን ሕግ አፈረሰ አሉት። ቅዱስ እስጢፋኖስ ምን አላቸው መሰላችሁ? የሙሴን ሕግ ነው ያፈረስኩት አለና እንዲህ አላቸው፣ የአብርሃምን የይስሐቅ የያዕቆብ ልጆች ነን እያሉ ዘር እየቆጠሩ ተመኩ። አሃ ዘር በቆጠራ ከሆነ የአብርሃም ልጆች ከሆናችሁ፣ የይስሐቅ የያዕቆብ የዮሴፍ ልጆች ከሆናችሁ ዮሴፍን የሸጣችሁት እናንተ አይደላችሁ አላቸው። የዮሴፍ ልጆች ነን ካሉ ዮሴፍን ለምን ሸጡት ነው? እየሰማችሁ ከዘመን አሉ የሙሴ ሕግ ተሻረ አሉ። ተመልከቱ ሙሴን ተመልከቱ። ከሰማይ መና አውርዶ ኤርትራ ባህርን ቢከፍልላቸው ፈርዖን ቢመጣባቸው ሙሴን በድንጋይ ልትወግሩት የተነሳችሁ እናንተ አይደላችሁ አላቸው። ተመልከቱ የሙሴን ሕግ ሻረ ብለው ከሰው ሙሴን አያምኑበትም። የሙሴን ሕግ የምታምኑ ከሆነ ሙሴ ትንቢት የተናገረለትን ክርስቶስን ለምን አላመናችሁም አላቸው። እንደ የሙሴን ሕግ እናምናለን ማለት አያዋጣም። እየሰማችሁ ነው? ሁለተኛ ከዛ የሙሴን ሕግ የደብረ ሲናን ሕግ ሽሯል ሲሉት፣ እንግዲያውስ እንደዚያ ከሆነ እናንተ ደጎች አይደላችሁ፣ ሙሴ በደብረ ሲና ጽላትን ሲቀበል ጣዖት አቁማችሁ የጠበቃችሁት እናንተ አይደላችሁ አላቸው። አያችሁ በሙሴ መፈክር አይወጣም። ሙሴን መውደድ ነው እንጂ መጀመሪያ ማለት ነው። ሙሴ ደብረ ሲና እንደቆየ ጣዖት አቁመው የጠበቁት እነሱ ናቸው። ሙሴን በድንጋይ ሊወግሩት ድንጋይ ያነሱ እነሱ ናቸው። ከዛም በኋላ ይህን አላቸው። ተመልከቱ አይ እኛስ የሙሴ ሕግ አለን ካሉት ደግሞ እየሰማችሁ ነው። ግብፅ ለእስራኤላዊው አግዞ ፍርድ በትክክል ቢፈርድላቸው ትናንት ግብፃዊውን እንደገደልክ እኔን ልትገለኝ ነው ያልክ እስራኤላዊ አይደለ አላቸው። በታሪክ ሞገታቸው። በዚህ አልችለው ሲሉ ተመልከቱ ሁለተኛ ምን አሉት መሰላችሁ? እየሰማችሁ ነው። ሁለተኛ ምን የሚል ተናገሩ መሰላችሁ? ቤተ መቅደስን ምን ይላል ያፈርሳል ብለውት ነበር። ይህን ሲሉት ምን አላቸው መሰላችሁ? እግዚአብሔር አላቸው። ይህን ምዕራፍ 7 ሙሉውን አንብቡት። ግብረ ሐዋርያት ምዕራፍ 7 ለእግዚአብሔር ቤት ልትሰሩለት የምትችሉት የት ነው? ሰሎሞን ቤተ መቅደስን ቢሰራ ለኔ ቤት ልትሰራ ትችላለህ ብሎታል። እግዚአብሔር በሁሉ የሚኖር አይደለም ወይ ብሎ ይሄን መለሰላቸው። ተመልከቱ ሶስተኛ የመጨረሻ እየሰማችሁ ነው። ጣል አድርጌ ላንሳ። የመጨረሻው ምንድነው መሰላችሁ? እኛ የገደልነው ነገር የለም አሉ። ማንንም በማንም የማንንም ደም አላፈሰስንም ሲሉት እንዲህ አላቸው። ክርስቶስ ኢየሩሳሌም እንተ ተቀትሎሙ ለነቢያት ወትወግሮሙ ለሐዋርያት ሚመጣና ኢየሩሳሌም እንተ ተቀትልዮሙ ለነቢያት ወትወግሪዮሙ ለሐዋርያት ያ ሚመጣና ፈቀድኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብ ዶርሆ እጎልያ ታይተ ክነፊሃ። ኢየሩሳሌም ዶሮ ጫጭቶቿን በክንፎቿ ሰብስባ እንደምትይዝ ልጆችሽን ሰብስቤ ልይዝ ወደድኩ። ነገር ግን ነቢያትን የወገርሻቸው የገደልሻቸው፣ ሐዋርያትን የምትወግሪያቸው የምትገላቸው፣ እኔንም የምትሰቅልኝ አንቺ ነሽ። ልጆችሽን ልሰበስብ መጥቼ ነበር፣ ሰላምሽን ግን አላወቅሽም አለ ጌታ። ይህን አላቸው። ነቢያት ትንቢት ቢናገሩ ነቢያትን ገደላችሁ። ክርስቶስ ሰው ሆኖ የነቢያትን ትንቢት ለመፈጸም ቢመጣ እሱን ሰቅላችሁ ገደላችሁት። እንዲህ አላቸው። ከዚህም በኋላ ሆናው ተመልከቱ ተረወ ሰማይ አለ። ወስደው ይሄን በሙግት እንደው በሞት ያፈርሱላችሁ። አንድ ነገር ልንገራችሁ። ከአምስት ምኩራብ ተውጣተው መተው ነው እስጢፋኖስን የገጠሙት። ከስንት ቦታ? የአምስት ምኩራብ ሊቃውንት ናቸው መተው የገጠሙት። የአምስቱንም ምኩራብ ሊቃውንት በጥቅስ አፋቸውን አሳዛቸው። ታሪክ ጠቅሶ ይሄን አፋቸውን ሲያሳዛቸው አይ ዝም ብለን እንግደለው አሉ። ሰው ሲሸነፍ ዝም ብለን እንግደለው። የፈሪ መሳሪያ በትር ነው፣ ዱላ ማለት ነው። ዱላ የፈሪ መሳሪያ ነው። ከዛም በኋላ ወስደው ቅዱስ እስጢፋኖስን ሊገሉት አዳራሽ እንዳስቀመጡት ምን አለ መሰላችሁ? እንዲህ አለና ነገራቸው። እነሆ ሰማይ ተከፈተ። ክርስቶስን በመስበኩ ነበር ሊሰቅሉት የመጡ። እነሆ ሰማይ ተከፈተ። ከዛ በኋላ ምን አለ? ሰማይ ተከፍቶ በእግዚአብሔር ቀኝ ኢየሱስ ክርስቶስን ቆሞ አየሁት አላቸው። እስኪ በሰማይ ተከፍቶ በሉ። ክርስቶስ በአብ ቀኝ ቆሞ አየሁት። ስለ ሁለት ነገር ነው ሁላችሁም ደስ እንዲላችሁ የምፈልገው። አንደኛው ሁሉም ሰው ድንጋይ አንስቶበት ሳለ ሰማይ ተከፍቶ ክርስቶስ መታየቱ ለምንድን ነው ካላችሁ፣ በሌላ አነጋገር ክርስቶስ ተቀመጠ ይላል ዕብራውያን ምዕራፍ 1 ላይ። አሁን ግን ለቅዱስ እስጢፋኖስ ሲታይ ግን ቆሞ ነው የታየው።
ለምንድነው ይባል በዙሪያ ከተሰበሰቡት ይልቅ እኔ ካንተ ጋር ነኝ ማለቱ ነው። እስኪ በሉ በዙሪያ ከተሰበሰቡት ይልቅ በሉ እኔ ከማን ጋር ነኝ? ካንተ ጋር ነኝ። የምድራዊ ሰራዊት ብታጣ በልዑል ዙፋኑ የታየው የኔ ሰራዊት ያንተ ሰራዊት ናቸው ለማለት ይነገረው። ከዚህም በኋላ ቅዱስ እስጢፋኖስ የሰውን ልጅ በአብ ቀኝ ቆሞ አየሁት ሲላቸው ክርስቶስንም የሰቀሉት እግዚአብሔር አይደለህም የዮሴፍ ልጅ ነህ ብለው ነበር። ያንን ሲገልጥላቸው ምን አደረገ መሰላችሁ? መጨረሻ ላይ የሰውን ልጅ በአብ ቀኝ ቆሞ አየሁት ሲላቸው ድንጋይ አንስተው ቅዱስ እስጢፋኖስን በዛሬው ዕለት ወግረው ገደሉት። እሱም ከክርስቶስ ቀጥሎ ከሐዋርያት አስቀድሞ የሰማዕትነት አክሊልን ተቀበለ። 3 አክሊል ወረደለት። በዛሬው ዕለት ቅዱስ እስጢፋኖስ ክርስቶስን ሰብኮ ክርስቶስን መስክሮ ያረፈበት ዕለት ነው። ለዚህ ዕለት ያደረሰን አምላክ ስሙ የተመሰገነ ይሁን። ከቅዱስ እስጢፋኖስ ረድኤት በረከት ያሳትፈን። እንዲህ ካልኩ በቃ መስዋዕት ለእግዚአብሔር ይቆየን።